It's him again. It's always him. The man is a storybook all by himself. Here I am. Crazy. This is what he lives for. Ronaldo. 1-1 in Toronto. There is no work of fiction more fanciful. Ronaldo! እግር ኳስ በምድር እስከተከወነ ድረስ ታዳጊዎች በየትኛውም ዘመን በየትኛውም ጨዋታ ኳስ እየገፉ ከቀጠሉ ስታዲየሞች በየዘመኑ ይህንን ተወዳጅ ስፖርት ካስተናገዱ ይሄ ስም ላይ ደበዘዝ ላይ ከስም በደማቁ ተጽፎ ይቀጥላል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ከዓለም ዋንጫው የታሰበውን ሳያገኝ ተሰናብቷል። ብዙ ምክንያቶች አሉ። 20 ዓመታት ያልመታከት ትንሿን ሀገር እሱ በመኖሩ ብቻ በየጊዜው የዋንጫ ቡድን ተብላ እንድትገመት ያደረገው ኮከብ እንደገና በእንባ ተሰናብቷል። ለፖርቹጋል ለዓለም እግር ኳስ ግን አንዳች ሳያጎድል ደምቆ ይኖራል። ራሱም እንደተናገረው ህሊናዬን የሚጸጽተኝ ነገር የለም። ታሪኩ ባስቆጠራቸው ጎሎች ልክ ቢጻፍ የሚደርስበት ተጫዋች የለም። ግን ከዋንጫና ቁጥሮች በላይ ግቡን አርቆ እየሰቀለ ደግሞም እየደረሰበት እንደገና ከፍ እያደረገ በትጋት በስነ ምግባር በማይበርድ ረሃብ ሜዳ ላይ የተመላለሰበት መንገድ ስለሱ ብዙ ይናገራል። እድሜን ቁጥር አድርጓል። ታላቅነት የሚሰጥ ሳይሆን ሄደህ ሰርተህ የምትወስደው ነው የሚለውን ሌላኛውን እውነት በተግባር አስተምሯል። ድካም፣ እድሜ መክፋት፣ የማያባራ ትችት የበለጠ የሚያተጉት አርያነቱን እንዳሳየ ከዓለም ዋንጫ ተሰናብቷል። ለእግር ኳስ አርያነቱ ምሳሌነቱ እንዲሳካለት የተመኙት ሁሉ በንጉሳቸው ስንብት አዝነዋል። ብዙዎች ብስጭታቸውን በተናጠል መርጦ ነው፣ ምልክታቸውን ግን ለማድመቅ እና አብሮ ለመግዘፍ ዳተኛ የሆኑ ራስ ወዳድ ቡድን አጋሮቹን ወቅሰዋል። አንዳንዶች ጣታቸውን ወደ እሱ ጠቁመዋል። የስሜት ድምዳሜዎች ሲሰክኑ እግር ኳስ የሚያዝንበትም ቀን ግን ነበር። ሪከርዶቹ በሜዳ ላይ አቻ የለሽ ናቸው፣ መጽሐፍትን ይሞላሉ። ስለሱ ቁጥሮች የተሟላ ምስል አያስቀምጡም። ጎሎቹን ሊቆጠሩ ይችላሉ። ያሸነፋቸውን ዋንጫዎች በመደርደሪያዎች ማሳየት ይቻላል። በሚሊዮን ታዳጊዎች፣ ወጣቶች፣ አዋቂዎች በመላው ዓለም ጫፍ የሳለውን የትጋት ምሳሌነት፣ አይበገሬነት፣ አሸናፊነት ግን ለክቶ ማስቀመጥ አይቻልም። ከማዴራ የፈተና ህይወት ተነስቶ በማይታመን መጠንና ልክ በእግር ኳስ ከፍ ያለው ኮከብ ግን ውድድሮች አልቀው ጊዜያት ሄደው ስሜቶች ሰክነው እየጎላ መሄድ ስሙን እንደያዘ ዓለም ዋንጫውን ተሰናብቷል። ኮከቡንና የዓለም ዋንጫ ስንብቱን በትሪቡን ፍቅር ይልቃል ከዩናይትድ ስቴትስ ኦፍ አሜሪካ። Ronaldo! Oh, he wouldn't do it again! He comes to life when the competition comes to life. Oh, genius! Absolute genius! Now in his immaculate maturity, CR7. Beautiful! Beautiful! Just no stopping him! A walking work of art. He comes to life when his team needs him. Going to play in Ronaldo. It is Ronaldo! It's him again. It's always him. When in need, call 7 for Ronaldo! ምስት ክፍለ ዘመን በፊት መርከባቸውን አስነስተው ዓለምን የዞሩ አሳሾቿ የአትላንቲኳን ተጎራባች ሀገር በዓለም እንድትታወቅ አድርገው ሊሆን ይችላል። ጊዜያት አልፈው ነገሮች ዘምነው በእግር ኳስ ሜዳዎች ታምር በታላቅ የሥራ ትጋትና ዲሲፕሊን የሱን ያህል ፖርቹጋልን ወደ እይታ ያመጣ ሰውም ነገርም የለም። ሌሎች ሲያርፉ ይሰራል፣ ሲተችና ሲጠራጥሩት በራሱ ያምናል። በተሰጡ የመጀመሪያውን በር ከፈተ። ሌሎች እግር ኳሳቸዎቹ ሊደግሙት የሚከብደውን ደግሞ የሥራ ባህሉንና ታታሪነቱን ተጠቅሞ ወደ ከፍታው ተሸጋገረ። ለቀጣዩ ፈተና የሚሰራ ገደብን የሚቃረን አስደናቂው ፕሮፌሽናል የዓለም እግር ኳስ ዋንጫን ግን በሱ ትጋት ብቻ ማሸነፍ አልቻለም። እናም በስፔን ተሸንፈው እንደገና ፖርቹጋልና ሮናልዶ የዓለም ዋንጫውን ተሰናብተዋል። Ronaldo! They've done it in a hurry! In by Pjanic, Ronaldo! Just no stopping him! He is the bully of the big boys! Cristiano Ronaldo in here for Fernandes. Ronaldo! The magic man does his thing again! For Ronaldo! Of course! Of course! Come at the hour! He's the man! When I see you again. በዓለም ዋንጫው ላለፉት 20 ዓመታትና ከዚያ በላይ እንደሆነው ሁሉ የማይቀረው የሊዮኔል ሜሲና የሱ ንጽጽር ፈተናው ነበር። በልባቸው ዋጋ የሚሰጡት ሁሉ የምንጊዜው ምርጡን ክርክር ለመደምደም ሲሉ
በደካማው የፖርቹጋል ብሔራዊ ቡድን መዋቅር ውስጥ የነበረውን ውስን ሚናውን እያነሱ አብጠልጥለውታል። እሱም ተመልሻለሁ አያምባክ ለማለት ላለመሸነፍ ተጋድሏል። የሜሲና የሮናልዶ የአሜሪካ ዓለም ዋንጫ ቆይታ መለያየት ወደ ፖርቹጋል ብሔራዊ ቡድን ያነጣጠሩ ትችቶች እንዲሰነዘሩም አድርጓል። በአርጀንቲና ሁሉም ነገር ሜሲን ይመስላል። ቡድኑ የተጣጣመ ነው፣ የተዋሃደ ነው። ዋና ማሰቢያው ሊዮኔል ሜሲ ነው። በፖርቹጋል ነገሮች ተቃራኒ ናቸው። ያልተዋሃደ፣ የተነጣጠለ፣ ያልተጣጣመ፣ ሁሉንም ጫና ሮናልዶ ላይ የሚተው በተናጠል ድንቅ ተጫዋቾች ግን ደግሞ ሮናልዶን ለማቀፍ ያልተዘጋጁ። ይህ እንደ ብዙዎች እምነት በዚህ ዓለም ዋንጫ ብቻ ሳይሆን ቀደም ባሉትም ውድድሮችና ዓለም ዋንጫን ጨምሮ በተለያዩ ፉክክሮች ክርስቲያኖ ሮናልዶ የዓለም ዋንጫውን ላለማንሳቱ ዋና ምክንያት ነው ብለው ይናገራሉ ብዙዎች። በተቃራኒውም ኮከቦች እሱ ባይኖር ፖርቹጋል ሻምፒዮን ትሆን ነበር የሚል ስሜት እንዲጫር ያደረጉ ራስ ወዳድ ሆነው ተስለዋል። በተደጋጋሚ ሮናልዶ ዝግጅቱን አጠናቆ ወደ ፍልሚያው ሲገባ ከጀርባው አጃቢ ሊሆኑት የሚገባ ኮከቦቹ የሉም ይሉለታል። ቀላል የማይባሉ ደግሞ በሱ ምክንያት ፖርቹጋል ዋንጫ አታለች ብለው ይከራከራሉ። የፖርቹጋል የዓለም ዋንጫ ጠፈንታ በሌላ መክሸፍ ይጠናቀቅ እንጂ ሮናልዶ ለእግር ኳስ የሆነው ነገር ሁሉ በከፍተኛ ምስጋና እየተተነተነ ይገኛል። It's him again. It's always him. I am. The man is a storybook all by himself. CR7 ለዓመታት አብረውት ለተጫወቱ የጨዋታውን ውጤት የሚወስነው መሪ ነበር። ተቃራኒዎች የሚጠሉት እንኳን ትኩረት የማያዛንፉበት ፈተናቸው። ጎሎችን ካስቆጠረ በኋላ ደስታውን የሚገልጽበት መንገድ ሳይቀር የዓለም እግር ኳስ መጫወቻ ሜዳዎችን ሁሉ ወሯል። እድሜን የረታ ስኬቱ፣ የሥራ ባህሉ፣ የዋንጫና የሪከርድ ስኬቱና ረሃቡ ላፍታ እንኳ እንዳይዘነጋ ያደርጉታል። እሱ የእግር ኳስ ተጫዋችነትን ስያሜ ከዘለለ ቆይቷል። ህልምን ራቅ አድርጎ የመስቀል፣ ራስን ፈትኖ የማሸነፍ የራስ መተማመን መገለጫ ነው። ጸንቶ የመስራትና ፕሮፌሽናሊዝም ሰርክ ማሳያ። እናም በሲያትል ፖርቹጋል በስፔን ብሔራዊ ቡድን ተሸንፋ ከተሰናበተች በኋላ የሮናልዶ የመጨረሻው የዓለም ዋንጫ እንዴት ተጠናቀቀ ከሚለው ብሽሽቅ ባሻገር ጎልቶ የወጣው ይህ ሐሳቤ ነው። Champions League hat-trick for the head of the Real Madrid glitterati, Cristiano Ronaldo. Without so much as a by your leave, Cristiano Ronaldo. Ronaldo! He's only gone and done it again. When I see you again. ሜዳውን እያለቀሰን የለቀቀው በሚገባው የዓለም ዋንጫ ክብር አልሄደም። እንዲህ በተብጠለጠለበት የዓለም ዋንጫ እንኳ በስድስት ተከታታይ የዓለም ዋንጫ ውድድሮች ላይ ጎሎችን ያስቆጠረ ብቸኛው ተጫዋች የሚል ሪከርድ ለራሱ ጽፏል። ፍላጎቱ ግን ይህ አልነበረም። ፖርቹጋል በየክለቦቻቸው ምርጥ የሆኑ አማካዮች ፈጥሯቸው እሱ ያመከነው ዕድል የለም። ፈጽሞ መፍጠር የፖርቹጋል ቡድን የጨዋታ መንገድ ላይ አልነበረም። ሮናልዶ በሚሰለፍበት የፊት መስመር አንዳች መጣጣም ውህደት አልታየም። እናም የሲአር7 የዓለም እግር ኳስ ዋንጫ ጉዞ በእንባ እንደገና የመደምደሙ ነገር እውን ሆነ። Here's the man they've come to fear, Ronaldo. Ronaldo! Oh, he wouldn't do it again! That's terrific. That's Ronaldo. That's the tie. That's a perfect hat-trick and a perfect Bernabeu night. He surely hasn't done it again. He has just gone and done it again. በርግጥ እንባውን የተመለከቱ ሲተቹትም ከሊዮኔል ሜሲ ጋር እያነጻጸሩ በተቃራኒነት ሲያብጠለጥሉትም የታዩ ደጋፊዎችና ተንታኞች ሳይቀሩ የዓለም ዋንጫው ክብር ሮናልዶ ባለማሳካቱ የሚቆጭበት የቀረ አንድ ተግባሩ ይሆናል። ነገር ግን እሱ ለእግር ኳስ የሆነውን ታላቅ ምስልና ድል ግን አይደበዝዝበትም ሲሉ ተናግረዋል። ከብሔራዊ ቡድኖች ደረጃ የምንጊዜውም ኮከብ ጎል አግቢ ከመላው ዓለም ክርስቲያኖ ሮናልዶ ነው። በኢንተርናሽናል ጨዋታዎች ብዙ በመሰለፍ የየትኛውም ሀገር ተጫዋች አይደርስበትም። በስድስት የዓለም እግር ኳስ ዋንጫዎች ላይ ጎል በማስቆጠር ብቸኛው ተጫዋች ነው። ከፖርቹጋል ጋር የዓለም ዋንጫን ባያነሳም የአውሮፓ ዋንጫንና ኔሽንስ ሊግን ክብሮችን ከስሙ ጋር አያይዟል። ከጨዋታው በኋላ የመጨረሻው የዓለም ዋንጫዬ ነው ብዬ ነበር።
ያንን ላስብበት እችላለሁ። በዚህ መንገድ ከውድድሩ ከመሰናበታችን ግን አዝኛለሁ። ያለኝን ሁሉ ሰጥቻለሁ። የምችለውን ሁሉ አድርጌያለሁ። ሕሊናዬን የሚቆጨው ነገር አይኖርም። ይህ እግር ኳስ ነው። ይህ የአንድ እግር ኳስ ተጫዋች ሕይወት ነው። ታሸንፋለህ፣ ትሸነፋለህ ሲል ተናግሯል። Ronaldo! He's just astonishing. He comes to life when the competition comes to life. The man is a storybook all by himself. Without so much as a by your leave, Cristiano. ጨዋታው በኋላ ብዙ ነገር ስለ ቡድኑ መሸነፍ፣ ስለ ፖርቹጋል መሰናበት አልሆነም። ስለ ክርስቲያኖ ሮናልዶ የዓለም ዋንጫ ህልም መደምደም ግን ነበር። ወደ መዘጋቱ ስለተቃረበው የሜዳ ላይ ታላቅነት በየትውልዱ ባለተሰጡ ተጫዋቾችም ይፈጠራሉ። ሮናልዶ ከሊዮኔል ሜሲ ጋር ፈጥረውት የነበረው ብልጫ ግን ለዓመታት የሚነሳ ነው። የዓለም ዋንጫና ሲአር7 አልተገናኙም። የስፖርቱ ዓለም ግን ታላቅነቱን አይነፍገውም። ከተሰናበተው ቡድን መሃል ነው። ግን እግር ኳስ እንደ ስፖርት ሁሌም አቅፎ የሚያነሳው ስም ክርስቲያኖ ሮናልዶ። ፖርቹጋል ብቻ ሳትሆን በመላው ዓለም ሚሊዮኖች እንደ ራሳቸው የሚያውቁት ስም። ሪከርዶች ይሰብራሉ፣ ቁጥሮች ይታለፋሉ። አንዳንድ ነገሮች ግን ቋሚ ናቸው። ሮናልዶ ትጋቱ ተሰጥኦን ወደማይደረስበት ታላቅነት ያሸጋገረበት የሥራ ባህሉ መነጋገሪያና ቋሚ ሆኖ ይቀጥላል። Ronaldo! Oh, he wouldn't do it again. He comes to life when the competition comes to life. Oh, genius! Absolute genius! Now in his immaculate maturity, CR7. አሁን ጫማዎቹ ወደ ሙዚየም የሚያመሩበት ጊዜያት እየመጡ ነው። ስታዲየሞች እሱን ሲጫወት ለመመልከት በሚመጡ ተመልካቾች የመሞላታቸው ዘመን እየተጠናቀቀ ነው። በአንጻሩ እሱ ወደ ሞሉ ስታዲየሞች በሌላ ሚና ግን ሊመጣ ይችላል። አዳዲስ ስሞች ቦታውን እየተረከቡ ነው። እግር ኳስ ይቀጥላልና ክርስቲያኖ ሮናልዶና የእግር ኳስ ዓለም ገድሎቹ ግን በጊዜ እንዳይገደቡ ሆነው በትጋቱ ተጽፈዋል። ስለ 7 ቁጥር መለያ፣ ስለ ሜዳ ላይ ትጋቱና የማያቋርጥ ጎል አግቢነቱ ዓለምን በእግር ኳስ ያስተሳሰርበት መንገድ ደምቆ እየተተረከ ይቀጥላል። ታላቅነት የሚወረስ ሳይሆን በትጋት እንደሚገኝ የሚያስተምር አቻ የለሽ ታሪክ ሆኖ ይነገራል። እግር ኳስ በምድር እስከተከወነ፣ ታዳጊዎች በየትኛውም ዘመን ኳስ እስከገፉ ድረስ፣ የእግር ኳስ ቦታዎች ሁሉ ጨዋታ እስካስተናገዱ፣ መገናኛ ብዙሃን ስፖርቱን እያነሱ እስከቀጠሉ ድረስ ይሄ ስም እንዳይከስም ሆኖ ተጽፏል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ። እናመሰግናለን። It's him again. It's always him. When in need, call 7. For Ronaldo! Ronaldo! Oh, he wouldn't do it again. He comes to life when the competition comes to life. He is the bully of the big boys. And guess who's there? The theatre lives its dream. Hello again. Beautiful. Beautiful. Just no stopping it. A walking work of art. He comes to life when his team needs him.